ነይ በቃ አብረን እንኖራለን። የቤት ኪራይ ምናምን ማካበድ አያስፈልግም። አብረን ነው የምንኖረው። አብረን አንተኛ። ልቀቀኝ። አብረን ሰው የሚመስለው እኮ አብረን ይኸውልሽ፣ ሰው የሚመስለው አብረን እንኑር ስል አብረን የምንተኛ አብረን አንተኛም። ፋሚሊዎች አንድ ሳሎን ይኖረናል፣ የራሷ ክፍል ይኖራታል፣ የራሴ ክፍል ይኖረኛል። ኦኬ ባንተ ህግ ነው ወይስ ከመጀመሪያው ነው? ሴትና ሆነ አንድ ቤት እኮ አይደለም ልጅ። አሁን እቤት አስረዳሻለሁ። ነይ ነይ ነይ፣ ቤት ነው። ነይ አታካብጂ ማለት አታካብጂ። እኔ ቅዠት እያስቸገረኝ ነው ማታ ማታና ከምቃዥ ለብቻዬ ከራሴ ጋር ከምጣላ ለምን አጀለ ትጣላለህ እንዴ? አንቺም ለብቻሽ ነው የምትኖሪውና ልጅ ሀገር ነገር እጨነቃለሁ ፍቅሬ አይገባሽ። እንኪ በቃ አያችሁ የቸኮሌት ፍቅሯን። ወላሂ እዚህ ጋር ከሳምሽን ስጦታለሽ ያ እዚህ ጋር ከሳምሽን ወላሂ ስጦታለሽ። ምን አገባሽ ሳሚ? መጀመሪያ መቼም ቢሆን እኔ እንደምወድሽ ፍቅሬን በምን ቋንቋ ለብቻ ከምንኖር የምንዋደድ ሰዎች ከሆነ ለምን አብረን አንኖርም? አንድ ቤት ውስጥ አይቻልም። በቃ እኔ ይዤ እመጣለሁ። መግባት እኮ ነው። ለምን? ሰላም ሰላም ሰላም! ውድና የተከበራችሁ የኛ ውድ ፋሚሊዎች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ቆይታ፣ ስራ፣ ጤና ሁሉ ሰላም። እኔ ጋር ምንም አይልም። ያው እንደተለመደው ጠፋውኝ። እኔ ብቻ ሳልሆን ማይም ጭምር ጠፋን፣ ተጠፋፋና ፋሚሊዎች ግን በፍቅር ቤት ተገኝተን ነበር። ከብዙ ከሳምንታት በኋላ ዩቲዩብ ላይ ፍቅር ቤት መተን ነበርና የፍቅር ልደት ነበርና እዛ በመገኘቴም ደስ ብሎኛል። የኔ እህት ያው የዛኔ መልካም ልደት ብለናል ምናምን እና ፋሚሊዎች አልጠፋንም አይደል? ምጠፋው ወድጄ አይደለም። ብዙ ጊዜ ስጠፋ መጥቼ እናገር ነበረ ድሮ። አሁን ደግሞ ያው እንደምታውቁት ቻናሌ የለም። ይሄው አሁንም ወደ ሁለተኛ በቃ ወደ 3 ወር በሉት። ከባድ ነው ፋሚሊዎች። አሁንም አልተስተካከለም። ወላሂ ምን እንደማደርግ አላቅም። የኔ ውድ ፋሚሊዎች ብችል በየቀኑ በመጣ ምናምን ደስ ይለኛል። እንደዚህ ነው መገዳደል። በቃ ይሄ የፍቅር ነው። ባልና ሚስት ናቸው ባይዙ የድመቶቹ እየተጣሉ ያሉት። በቃ ተው፣ በቃ እንቀጥል። ተዋቸው። ለማንኛውም ፋሚሊዎች እኔ በየቀኑ ካሜራ ደቅኜ በየቀኑ በመጣ ልክ እንደ ድሮ ደስ ባለኝ ነበረ። ግን ፋሚሊዎቼ ምን ላድርግ እኔ አልቻልኩም ወላሂ። እና ቪዲዮ አለመስራት ደግሞ በየቀኑ ከናንተ ጋር ለመገናኘት የለመዳችሁት ነገር ሲቀር በጣም ከባድ ነው እና በጣም ነው የደበረኝ። በጣም ነው የሚደብረኝ ሁላ በቃ ቤት መቀመጥ ቪዲዮ አለመስራት። ከጓደኞቼ ጋር በየቀኑ መገናኘት ሁላ ነው በቃ የሚደብረኝ። ምክንያቱም እየሰራው ካልሆነ ይደብረኛል። እና ፋሚሊዎች የጠፋሁት ወድጄ አይደለም። ቻናሌ አሁንም አልተስተካከለም። ኢንሻአላህ አላህ ካለ ከ15 ቀን በኋላ ምናምን ይመስለኛል የሚስተካከል ይመስለኛል። እስከዛ ድረስ ግን በቻልኩት መጠን በዚህ ቻናል ለመምጣት እሞክራለሁ። ይሄ ቻናል ያው የጋራ ነው። እኛ ቻናል ላይ እየተናናቅም በተለይ እኛ ታውቁናላችሁ ሁላችንም እንደ ጓደኛም ሆነ እንደምንም ማንም በማንም ቤት ይመጣል፣ መግቢያ ይሰራል፣ አንድ ላይ እንመጣለን። ከዚህ በፊትም እንደነበረው ማለት ነው ፋሚሊዎች እና ደግሞ እዛ ሰብስክራይብ አድርጉልኝ ብዬ ፍቅር ቤት ላሳያችሁኝ ፍቅር እኔም ብላችሁ መታችሁ ሰብስክራይብ ላደረጋችሁ የኛ ፋሚሊዎች ከልብ ነው የማመሰግነው። በተለይ ጨረቃ ፋሚሊዎች ቴንክ ዩ። እና ደግሞ ጌሙን እንዳያችሁት ነው የእህቴ ጌም በጣም ደስ የሚል የሰው ደስታ የሚያስደስታችሁ የሰው ስኬት የሚያስደስታችሁ በጣም ብዙ ሰዎች ነበራችሁ እዛ ጌም ውስጥ የነበራችሁና በጣም ነው የምናመሰግነው የኛ ፋሚሊዎች ስለምትወዱን ጨረቃዋን ደግሞ ጨረቃ እንድትሆን ስላደረጋችሁ ሁላ እናመሰግናለን። ከዚህ በላይ ምንም ማለት አይቻልም። ምክንያቱም ብሏል ቀብራራው ወንድሜ ሁሉንም ነገር ተናግሮታልና እኔ ምንም ብናገር ባልናገር ያው ነው ብዬ ነው ፋሚሊዎች። ለማንኛውም እናመሰግናለን። ሁሌ ከቀብራራው ጎን ይሆናችሁ ከጨረቃዋ ጎን ይሆናችሁ ከኛ ጋር ይሆናችሁ ፋሚሊዎች እናንተ ሰላላችሁን በጣም ነው የምንኮራውና የኔ ውድ ፋሚሊዎች
ዛሬ የመጣሁት ማሂን አንድ ነገር ለማለት ነው። አንድ ሰፈር ከኖርን አይቀር ሲጀመር አንድ አካባቢ ነው ያለነው፣ እንዳለ ጎረቤት ነን ማለት ይቻላል። እና ለምን ሁለት ቦታ የቤት ኪራይ ከምንከፍል ሁሌ እየተነፋፈቅን ምናምን ከምንገናኝ እና ሁሌ ከምንጨቃጨቅ ለምን አንድ ቤት አንኖርም የሚል ሀሳብ መጣልኝና ማሂ ልጠይቃት ነው። ፋሚሊዎች ምን ታስባላችሁ? ይሄ ጸዴ ሀሳብ ነው አይደል? እንደ ሀሳብ ነው። በመጥፎ እንድትቆጥሩትም አልፈልግም እና በመጥፎ አይን እንድታዩኝም አልፈልግም። ፋሚሊዎች እኔ ማሂን ሄጄ ማናገር ነው የምፈልገው። ካንቺ ጋር አንድ ቤት የሷ ቤት የተሟላ ነው አይደል? ከኔ ቤት እኔ ቤት እንዳያችሁት የጎረምሳ ቤት ነው። የአንድ በጊዜ የማይገባ ወንድ ልጅ ቤት ነው የኔ ቤት። ምንም አዲስ ነገር የለውም። እንዳያችሁት ገባለሁ፣ ተኛለሁ፣ ጧት ተነስቼ እወጣለሁ። ውጪ ነው የምበላው፣ ውጪ ነው ምኖረው እና ለምን አንድ ላይ ከማሂ ጋር አልኖርም የሚል ሀሳብ አመጣሁና ተስማማበት አትስማማበት አላቅም። ለምን አይሆንም? ፋሚሊዎች ይሆናል አይደል? ጓደኛ ከሆነን አይቀር አንድ ቤት ውስጥ ብንኖር ምን ችግር አለው? ችግር አለው? ፋሚሊዎች አንድ ቤት ላይ ማለት አንድ ላይ እንደር ማለት አይደለም። አንድ ክፍል ውስጥ አብረን እንኖር ማለት አይደለም። ሰፋ ያለ ቤት ውስጥ አንድ ላይ ብንኖር ምን ችግር አለው? እንደ ሀሳብ እኔ ጋር ችግር የለውም። ማሂ ጋር ችግር አለው የለውም የሚለውን እኔ አላቅም። ብቻ እንጠይቃት ማሂ። እሷ በእርግጠኝነት እሺ ነው የምትለው አይደል? እሺ ትላለች፣ እምቢ ትላለች። ብቻ ሄደን እንጠይቃትና እሱን የምናየው ይሆናል። እና ደግሞ ናፍቃኛለች። 2 ቀን ሆኗል ካየኋትኝና ዛሬ ቤቷ ሄድና በዛውም እቅፍ አድርጊያት ናፍቆቴን እወጣለሁ። ስሚያት ምን ብያት ናፍቆቴን እወጣለሁ። ከዛ በኋላ ደግሞ እስኪ አብረን እንኑር ጥያቄ ጠይቃታለሁ። ያ ብዙ ነገር ከባድ እንደሚሆን አውቃለሁ። ይሄ ተራ ጥያቄ አይደለም። አብረን እንኑር ማለት ከባድ ነው። ፋሚሊዎች ብቻ እሞክራለሁ። እሄድና አናግራታለሁ። ምንም ትመልሰልኝ ምንም እኔ ብቻ ገግሜ ለመኖር ነው። እኔ ዛሬ ከተስማማ ነገ እናንተ እያያችሁ ቀይን ሰብስቤ ነው የሚሄደው። ፋሚሊዎች ከነ ሶፋዬ ከነ ቤቴ ላይ ካሉት ኮተቶቼ ማሂ ቤት ነው የምገባው እና የኔ ውድ ፋሚሊዎች እናንተ ከጎን ያላችሁ እኔ ደግሞ እናንተ ስለምታበረታቱ እሄዳለሁ ማለት ነው። አሁን ማሂ ቤት እንሄዳለን። ከዛ በኋላ እንትንም ማለት ያው ሴቶች እንትን ስለሚወዱ ቸኮሌት ምናምን ስለሚወዱ እና የሆነ ሰው መከረኝ ሁሌ ጭቅጭቅ ንዝንዝ ከምታበዛ ሴቶች የሚወዱት አበባ ይዘህ ስትሄድ ስጦታ ነው የሚወዱት ምናምን እና ይሄ በዚህ ስጦታ አይደለም። ይሄ አላቂ ነው። አላቂ ነገር ደግሞ ስጦታ የሚባለው የሚቀመጥ ነገር ነው። ፋሚሊዎች ተቀማጭ የሆነ ነገር ማስታወሻ የሆነ ነገር ነው ስጦታ የሚባለው። ይሄ አሁን ትበለዋለች። ከዛ በኋላ ምንድነው የሚሆነው? ወይ ፈስ ወይ ሽንት ነው የሚሆነው አይደል ፋሚሊዎች? ስለዚህ ይሄ ስጦታ ሳይሆን ይሄ ማታለያ ነው። አሁን ማሂን ለማታለል ሴቶች እንክብካቤ ስለሚወዱ ሴቶች የሆነ ነገር በቃ በተለይ ሴቶች ወራቸው ሲደርስ ፔሪየድ ላይ ሲሆኑ እርጉዝ ሲሆኑ የነ ነገር ሲሆኑ በጣም ነው የሚነጫነጩት አይደል? ስለዚህ እንክብካቤ ነው የሚፈልጉት። ይሄ ደግሞ አንዱ ማሳያ ነው። ስለዚህ እኔም ማሂ ጋር ሄደና ይሄን ቸኮሌት ሰጥቼ በፍቅር ይዣት አንድ ላይ እንኑር ጥያቄ ጠይቃታለሁ በዛው ፋሚሊዎቼ። ከዛ በኋላ አንድ ላይ የምንኖር ከሆነ በጣም ብዙ ነገር ነው ማድረግላት፣ በጣም ብዙ እንክብካቤ በየቀኑ እግሯን ሁላ ማጥባት እኔ ነኝ ፍቃደኛ ከሆነች። ለማንኛውም ማሂ ቤት እንሂድ የኔ ውድ ፋሚሊዎች፣ የትም እንዳትሄዱ። እስከዛው ይሄን ቻናል ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ያላደረጋችሁ ሰዎች እኔን የመሰልኩ ልጅ ሁሌ እንድመጣላችሁ እንዴት ነኝ ፋሚሊዎች? ዛሬ ፏብዬ ነው አይመጣሁት። ካሜራማን ፏብዬ አለው አይደለ? አየኝ። አሁን ማሂ የፍቅር ጥያቄ እንኳን ብጠይቃት እኮ ስንቴ ነው የምጠይቃት ሚለኛ አይጠፋም። ለማንኛውም ማሂ ጋር እንሂድና በፍቅር እናውራት። ነገር አላርዝምባችሁ። ይሄን ቻናል ሼር አድርጉት፣ ላይክ አድርጉት። በተለይ ይሄን ቪዲዮ ላይክ ስታደርጉት ነው ቫይራል የሚሆነው። ላይክ አድርጉት የኔ ውድ ፋሚሊዎች። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ወደ ማሂ ቤት እንሂድ። ኑ አብራችሁኝ። ደረስኩኝ ፋሚሊዎች። ማሂ ፀሐዩ እንዴት ነው ፋሚሊዎች? በጣም ከባድ ፀሐይ ነው ያለው እዚህ ጋር። ኧረ በለው
ፀሐዩ ደስ ማይ ነይ ቶሎ በይ ፋሚሊዎች ነይ ፈልጌሽ ነው ነይ እና ካሜራማን ወደ ማይ ነይ ትመጣለች ነይ ምንድነው የምትደረደሪው ነይ አንዴ ዘና ምናምን ትላለች እንዴ ነይ እንትን ጠለፋ ምናምን ታውቂያለሽ ወረቸኝ ምናምን ይዞ ሲሮጥ እንደዚህ ምናምን ነይ እንደዚህ ወረቸኝ ታውቂያለሽ እዚህ አንዴ ተሸከመኝ ቆይ መጀመሪያ ሳሚኛ ፋሚሊዎች እኮ እኔ ስንት ነገር ብዬ ወላሂ ማሂ ትወደኛለች ማሂ በጣም ነው የምትንከባከበኝ ትስመኛለች እና ብዬ እዚህ ጋር ሳሚ ወላሂ እዚህ ጋር ከሳምሽን ስጦታለሽ ያ እዚህ ጋር ከሳምሽን ወላሂ ስጦታለሽ ምን አገባሽ ሳሚ መጀመሪያ ያው አላቂ ነገር ነው ግን አላቂ ነገርም ቢሆን አሁን ደግሞ የኔ ተራ ነው ፋሚሊዎች የታለ ስጦታው ያ በተራ ስለሆነ በጣም ነው ደስ የሚለው እንዴት ነሽ ማሂ አለሽ ሁለት ቀን ሙሉ ግን ያለኔ ግን እንዴት ነው የሚያስችልሽ ከዳሽኝ እንጂ ምን ነው አገባሽ እንዴ እኔን ትተሽ ሁለት ቀን ሙሉ ምጣፊ ለምንድን ነው ከኔ ጋር የተፈለጠ እንጨት ነው ማገባው ወይ ልብስ ነው ፋሚሊዎች ሁለት ቀን ሙሉ ከኔ ጋር ስትለያይ የተገናኘ ነው የፍቅር ፕሮግራም ከህያብ ጋር መታ ነው ጀለስካ አታስቸገሪ ማን ጠፋክ አፈላ ቤተሰቦች አላቅም አፈላ ዛሬ መጣሁበት ምክንያት ብታቂ አፈላሽ ቀጥ እንስማሽ አይ ቲንክ ወይ አዲስ ጓደኛ አለክ አዲስ አብሮክ ያለ ሰው አለ አዲስ ጓደኛ ማለት ወንድ ነው ወንድ ከሆነ ምን የኔ ነፍ ጓደኛ ምን ያደርግ እና ሴት ፈልጋ ነው ሴት ደግሞ ያው እናንተ ወንዶች ስለሆናችሁ ሴት እንፈልጋለን ሌላ እሺ አሁን እዚህ ጋር ደግሞ ሳሚ እዚህ ጋር ከሳምሽኝ ወላሂ የሚገርም ስጦታ ነው የምሰጥሽ ዛሬ በጣም እንደመሰማ ይፈልግ ፋሚሊዎች አትስምህም ብለው እላስ ይዞኝ ነው አንተን አትስምህም አሉኝ አንቺ እኔን አስሚኝ ብዬ ነው አስሚኝም ቀረብሽ እሺ የምሰጥሽ መስሎሻል እስኪ አይንሽን ጨፍኝ ዛሬ የመሳሳም ቀን ኧረ ምን ችግር አለው ግንባርሽን ነው የምስምሽ አትከብ አልፈልግም ልጃገረድ ነገር በቃኝ እንዴ ረበሽከኝ እኮ እንኪ በቃ አያችሁ የቸኮሌት ፍቅሯን አሁን ልትጠመጠምብኝ ነው ምን አለበል እንደው ምን ሆነ አሁን ልትጠመጠምብኝ ምን ችግር አለው ነው የቀፊኝ አታካብጂ ምንድነው በግድ በቃ የኔ ውድ ቤተሰቦች ደህና ናችሁ ባይሆን ስለጠፋሽ አናግሪያቸው እሺ ኮተቶችን ይያዝልሽ ወይንስ እኔ ይዛለሁ ከሰጠሁት በዛው ይወስደዋል ምንም አይኖረኝም ማለት ነው ሰላም አለይኩም እንዴት ናችሁ የኔ ውድ ቤተሰቦች ደህና ናችሁ እኔ ደህና ነኝ አልহামዱሊላህ ሁሉ ሰላም ጠፋን ያው ሐሰን አይ ቲንክ ሌላ ሰው ቀይሮብኛል ስላችሁ ሌላ አዲስ ሰው አገኘ መሰለኝ ከሁለት ቀን በፊት ከፍቅር ጋር ነበርሽ ጠፋን እዛ አልተገናኘንም ምን ታካብጃለሽ ከዛ በኋላ እኔ ነኝ ሁለቱንም የሸኘኋቸው ይጋብንም አንቺንም እስከ ቤታችሁ ነው ያደረስኳችሁ ምን ታካብጃለሽ ጠፋን አይ ሁለት ቀን በተለይ በየቀኑ ለሚገናኝ ሰው ሁለት ቀን ትልቅ ቀን ለሚዋደድ ሰው ለማለት ፈልገሽ ነው በጣም ለሚዋደድ ሰው ሁለት ቀን ማለት ነው በነገራችን ላይ እኔ ነኝ ማሂም ሞዳት እሷ እኔ ከምትወደኝ በላይ እኔ ነኝ ሞዳት እና ይሄ ደግሞ ግልጽ እንደሆነ ታውቃላችሁ ሁላችሁ ፋሚሊዎች ነው ልክ ነኝ እኔ የምወድሽ አንቺ አትወጂኝም ማን ነው ምን ይባላል ለማንኛውም ዛሬ የመጣሁት እኔ እወድሻለሁ አልወድሽም እጣላሻለሁ ለመባባል አይደለም የመጣሁት በምክንያት ነው የመጣሁበት ምክንያት ደግሞ ቤት ገብተን እናወራው ለምን እዚህ መጣርስ እንትላለም እዚህ ጋር አይሆንማ ለምን ቤትሽን በደንብ በካሜራ በደንብ አሳይቼው አላውቅምና ዛሬ በደንብ ቤትሽን ማሳየት ነው ፈልገውና ይሆነኛል አይሆነኝም የሚለውን ነገርም እነሱ ይገመግሙታል እኔም አየዋለሁና ምንድነው የሚሆነው
የኔ ቤት ላንተ ኮታችን ያጂ በእናትሽ ሴትዮ ላንተ ልብስ ነው የሚሆነው። የኔ ቤት ላንተ ልብስ ነው ነው አይደለም? ያልገባሽ ነገር አለ። እኔ ዛሬ የመጣሁበት ምክንያት ምን መሰለሽ? መብላትሽንም አቆሚ፣ ሆድሽን አትሚ። እኔ ተጨናንቄ ከምኖር ተጨናንቄ ማለት እኔ ቅዠት እያስቸገረኝ ነው ማታ ማታና ከምቃዥ ለብቻዬ ከራሴ ጋር ከምጣላ ለምን አጀለ ትጣላለህ እንዴ? አንቺም ለብቻሽ ነው የምትኖሪውና አንቺም ለብቻሽ ከምትኖሪ ወንድም ያለ እኔም ለብቻዬ ያው እሱም ክፍል አለው። ግን አይሆንልሽ አሁን እንደዛ አይደለም። ምን መሰለሽ አብሮኝ እስካለ ድረስ ምን አገባክ? ምን መሰለሽ ማይ አሁን እኔ ለብቻዬ ከምኖር አንቺም ለብቻሽ ከምትኖሪ እስክሲኔ ቆንጆ ስለምንዋደድ ምናምን ለምን አብረን አንኖርም? እቃዬን ምናምን ይዤ አንቺ ጋር በመጣ አትቀልጂ ማይ የምር ቁም ነገር ነው። ምን እኔ ቁም ነገር ነው የማወራው ማለት አንድ ላይ እንኖር። በቃ አንድ ላይ ብንኖርስ አንድ ቤት ላይ አንድ ላይ እንኖር ልልሽ። ፊልም አያልቅም አንተ። እሺ ሀሰን እንደ ማይክል ተጠቀምልህ አውራ። ዛሬ ደግሞ ለየት ያለ ነገር ነው ነው አይደለም? አብረን እንኖር አንድ ቤት እያልኩሽ ነው። ያብረን እንኖር አብረን እንኖር yes አይ ምክንያቱም ብቻ ለብቻ ከምንኖር የምንዋደድ ሰዎች ከሆነ ለምን አብረን አንኖርም አንድ ቤት ውስጥ? አይቻልም። በቃ እኔ ይዤ እመጣለሁ መግባት እኮ ነው። ስለማይቻል ለምን እንዴ? ወንድሜ አይደለም እኮ አንተ ከኔ ጋር እንደምኖረው። ወንድምሽ አይደለም ጓደኛሽ ነኝ። ምን ችግር አለው አብረን ብንኖር? አንቺ የምትተኝበት እኔ አልተኛም እኮ። አንቺ የምትተኘው አይኖርም። ስለማይቻልም አይኖርም። እንዴት? አልፈልግም። አንድ ክፍል ውስጥ እኮ አይደለም እልሽ። ሴትይቱ ያማታል እንዴ? ይኸውልሽ አንቺም ሌላ ክፍል እኔም ሌላም ክፍል ግን አንድ ላይ እኔ አሁን ካንቺ ጋር መኖር ነው የፈለኩት። አንድ ላይ እንመገባለን፣ አንድ ላይ እንጠጣለን ምናምን እሱ ነው የፈለኩት። ገባሽ ወይ? ምግብ ስሰራ እጠራሃለሁ ትመጣለህ። በየቀኑ ነው ይርቀኛል። ከዛ እዚህ ከምመጣ እኔ ምግብ መብላት ፈልጎ ከሆነ እንግዲህ በየቀኑ እየመጣ ምግብ ትበላለህ። አንድ ክፍል ፈልጌ እቃዬን ኮተቴን አንድ ቤት አምጥቼ ሰበሰባለሁ። በቃ እንኖራለን። ያሪፍ ሀሳብ እኮ ነው። አይ እኔ አልፈልግም። እኔ ግን ፈልጋለሁ። አንቺ ብትፈልጊ ባትፈልጊ ታነቃ ምን ታካብጨርሽ? ምን የሚካበድ ነገር እኮ ነው። አካብዳለሁ። እንዴት አስበዋል? አሁን በስህተት እንኳን አሁን ድንገት እንኳን በስህተት መኖር ጀመርክ ማለት እኔ ተሰይፌ የት ነኝ? በቃ እንዴ ተከርቸልኝ። ሰላም እንደምታወራው ሴትዮ እኔ አንድ ላይ እንኖር ነው ያልኩሽ ሴትዮ። ነይና ቤቱን ለቤተሰቦቻችን እናሳይ። ቤታችንን የጋራ ቤታችንን እናሳያቸዋለን። ፋሚሊዎች እንትን ፈልገህ ነው እንዴ? ምን የለህም ነው? ገንዘብ የለህም ማለት የቤት ኪራይ መክፈል አቅቶህ ነው? አዎ እኔ ካንቺ ጋር ነው የምኖረው። የቤት ኪራይ መክፈል አቅቶኝ ለምን? ነይ በቃ አንድ ላይ እንኖራለን። በቃ ነይ ግቢ። ቤቱን እናሳያቸው ለፋሚሊዎች። ነይ በቃ አብረን እንኖራለን። የቤት ኪራይ ምናምን ማካበድ አያስፈልግም። አብረን ነው የምንኖረው። አብረን አንተኛም። ልቀቀኝ። አብረን ሰው የሚመስለው እኮ አብረን ይኸውልሽ፣ ሰው የሚመስለው አብረን እንኑር ስል አብረን የምንተኛው አብረን አንተኛም። ፋሚሊዎች አንድ ሳሎን ይኖረናል። የራሷ ክፍል ይኖራታል። የራሴ ክፍል ይኖረኛል። ኦኬ በአንተ ህግ ነው ወይስ ከመጀመሪያው ነው? ሴትና ወንድ አንድ ቤት እኮ አይደለም እንዴ? አሁን እቤት አስረዳሻለሁ። ነይ ቤት ነው። ነይ አታካብጂ ማለት አታካብጂ። ነይ ግቢ ውስጥ እናውራ። እንዴ ለምን? ነይ ውስጥ ላይ እናውራለን። ነይ ቤት ውስጥ ነይ ማሂ ነይ ና አንተ ተከተለኝ። ና አረባ ነይ ና ተከተለኝ። ነይ ግቢ ግቢ። አዎ እዛው ግቢ። ቆይ አይንደግ ቆይ እዚሁ ቆይ ማሂ በፍቅር እሺ ምን እንደፈለክ ነገር ውስጥ እንግባና ካሜራው ያሳያችኋል። ይሄ ቤት ማይበቃን ከሆነ ሌላ ቤት እንከራያለን። ወላሂ ሰፋ ያለ ቤት ለወሬ እንዲመቸን ሀሜት እዛ ጋር አንቺ ቁጭ ትያለሽ። ትገበለሽብክ እሺ ቻፕስ ቀባሽ እንዴ? እስኪ ሊዮ መስታወት የለም ቤት ይችላል አለ። ግን ምን ሰራለህ አንተ እዚህ? ኦኬ እሺ አሁን ምን ፈለክ? ይበላ ምናምን ይላል። ምግብ እንኳን እንደበላ ግልጽ ነው። ምግብ በልተህ ቢተርፍ ነው ቸኮሌት ይዘህልኝ የመጣኸው። ቸኮሌት ወላሂ ለራሴ አይደለም ላንቺ ነው ይዘህ። አይ በቃ በላ ሲያሳዝን በላ። እንግዳ በእንደዚህ አይነት ምግብ ነው የምትቀበል? አንተ እንግዳ እንዴ? አንቺ ሁሌ ለምን ቤትሽ ወይ ሁሌ ለምን ነው ቤትሽ አብረሽ ነው የምኖረው? እኔ ምንም ይላል እኮ ቁጭ ብለን እናውራ በፍቅር እንወያይና ከዛ ከተወያየን በኋላ ይጸድቃል። ፍቅር ይዞኛል ወይኔ ጉዳይ ምን ይሻለኛል? ፍቅር ይዞኛል
ምን ይሻለኛል? እንፈልግሽ አንቺን ፈለጉ። እሺ አንቺ ለምን እንደዚህ አናርግም? እሺ ሌላ ሀሳብ እቃውን ሰብስበሽ እኔ ጋር ደግሞ አይበቃም። አንድ ነው ክላሱ፣ አብረን እንተኛለን ማለት ነው። እንደዛ ከሆነ እንታስቲ አንተም ቤት እኔም ቤቴ። ቆይ አንቺ ለምንድን ነው ስግጥ የምትይው? እሺ አብረን እንተኛ እንድልሽ ነው እንዳይፈልግልኝ። አይ እንትን ነው በጣም ተኮራረሽ። አብረን እንኑር እንጂ አብረን እንደር ብያለሁ እንዴ? አካበድሽ በጣም አፈለሽ አንቺ። ያጣላመኝ ተሳድቦ ይሄዳል እንዴ? ልሳደብ አየኩ። ምን ፈለክ? ጨረስን እኮ የምንም ቤት የለም የምንም ምን የለም። አይ ድራማ እንደሆነ እኮ አውቃለሁ። አዲስ የፈጠርከው ድራማ ከፋሚሊዎች ጋር መቼ ማውርተህ ምናምን ልሂድ ብለን የመጣኸው? አዎ እዚህ እንኑር ብዬ ነው የመጣሁት። እና እዚህ ነው የምኖረው ከዚህ በኋላ። አሁን ወንድ የሆነ ያስወጣኝ አሁን ታመነ ከዚህ ቤት በቃዬን ይዤ እመጣለሁ። በቃዬን ሰብስቤ እመጣለሁ። እኔ ሴቷ ወንድ አለውኝ። በቃዬን ሰብስቤ እመጣለሁ። ከዛ በኋላ እኖራለሁ ምናምን። ቤቱን ቼክ ብናደርገው ግን ጥሩ ነበር። የቱ ጋር ነው ማስቀምጠው? ሶፋውን ሳመጣው እዛ ጋር ይችላል። እስኪ ቆይ ሴትዮ አትክፊኝ እንዴ! አትክፊኝ። እሺ ቆይ ልግባና ውስጥ ላይ እናወራለን። ከዛ በኋላ ደግሞ ያለውን ነገር ያው ውጣ ሂድ። እሺ አንቺም ውጪ። እቃውን ይዘን እንምጣ አብረን። ይሄ ይሄ አሪፍ ሀሳብ ነው። ፋሚሊቻ እና ካሜራውን አቁመው። አቁመው። ችግር የለውም። እንዳታቆመው። ናይ እስቲ መጣው ደራስ ድንሽ ናይ